ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን የሚያሰናብት ከሆነ በማለት እንግዲህ የተለያዩ አሰልጣኞችን በአማራጭነት የተመለከተ ይገኛል የሚሉ ዜናዎችም ተሰምተዋል። እውነት ለመናገር የማንቸስተር ዩናይትድ እግር ኳስ ክለብ የበላይ ጠባቂዎች እንግዲህ በአወጡት መግለጫ መሰረት ማለት ነው ሩበን አሞሪምን የማሰናበት ፍላጎት የላቸውም ተብሏል። በእርግጥ የመግለጫቸው ለመገናኛ ብዙሃን ድርጅት ወይም ደግሞ ለሚዲያዎች ሳይሆን እዛው እንግዲህ እርስ በርሳቸው ባደረጉት ውይይት ወይም ደግሞ የማንቸስተር ዩናይትድ እግር ኳስ ክለብ ዓመታዊ ሪፖርቶችን ይፋ ባደረገበት ጊዜ እንግዲህ የዩናይትድ እግር ኳስ ክለብ ሩበን አሞሪም አሁንም ቢሆን መተማመን እንዳላቸው አሰልጣኙ በክለብ ውስጥ ቆይታዎችን የሚያደርግበት እድል እንደዚሁም ሰፊ ስለመሆኑም ተዘግቧል። በዋነኛነት ግን ለክለቡ አመራሮች ግራ አጋብቷል የተባለ አንድ ጉዳይ አለ። ምንድነው እንግዲህ የአሰልጣኝ ሩበን አሞሪም ባህሪ ተቀያያሪ መሆኑ። ያ ማለትም ማለት ነው ከግሬምሲ ታውን የጨዋታ እንቅስቃሴ ካስታውሳችሁም ጨዋታው ልክ ከጠናቀቀ በኋላ አንዳንዴ ተጫዋቾችን እጠላቸዋለሁ፣ አንዳንዴ ደግሞ እወዳቸዋለሁ የሚል ሀሳብን ሰጥቶ እንደነበር ይታወቃልና በእነዚህና በመሰል ጉዳዮች እንግዲህ የማንቸስተር ዩናይትድ እግር ኳስ ክለብ የበላይ አመራሮች እንግዲህ ውዝግብ ውስጥ ቢገኙም አሁንም ሩበን አሞሪም ለቦታው ትክክለኛ አሰልጣኝ ነው ብሎም እንደሚያስቡም ተገልጿል። ሩበን አሞሪም ምናልባት እንግዲህ ቀጣይ 3 አካባቢ የጨዋታ መርሃ ግብሮችም ተሰጥተውታል የማንቸስተር ዩናይትድ እግር ኳስ ክለብ የአሰልጣኝነት መንበረ ስልጣኑን ለመታደግ ማለት ነው። ይህንን ዘገባ እንግዲህ በዝርዝር ያጋራው ዴይሊ ስታር ሰፋ ያሉ ሀሳቦችን አካፍሏል። ሩበን አሞሪም ይሄ አሰልጣኝ እንግዲህ በኦልድ ትራፎርድ ቆይታዎቹን እንግዲህ በእጁ ላይ እንዳሉና እንደዚሁም በሚያስመዘግባቸው ውጤት በሚሰራቸው ስራዎች አማካኝነት በኦልድ ትራፎርድ ያለው ቆይታ እንደሚወሰን ይፋ አድርጓል። ታዲያ እንግዲህ የዩናይትድ እግር ኳስ ክለብ አሁን 14ኛ ደረጃ ላይ በፕሪሚየር ሊጉ እንደተቀመጠ ይታወቃል። ምናልባት እንግዲህ ከአሰልጣኝ ሩበን አሞሪም ወደ ፕሪሚየር ሊጉ ከመጡ በኋላ አጠቃላይ ያደረጓቸው ጨዋታ እንቅስቃሴዎችና ያሸነፏቸው ጨዋታ መርሃ ግብሮችን ስትመለከቱ እጅግ በጣም አስገራሚ በሚባል መልኩ በጣም ዝቅተኛ ናቸው እና ሩበን አሞሪም ምናልባት ከማንቸስተር ዩናይትድ እግር ኳስ ክለብ የሚለቅ ከሆነና በግሉም በቃ ሙሉ እንደዚሁም ደግሞ የዩናይትድ ሰዎችም አሰናብተውትም ይሁን ክለቡን ለቆ የሚወጣ ከሆነ የዩናይትድ ሰዎች በዋነኛነት አማራጮችን እየተመለከቱ ይገኛሉ። እነዚህ አማራጮች እነማን ናቸው ከተባለ እንግዲህ የክሪስታል ፓላስ ዋና አሰልጣኝ ኦሊቨር ግራስነር፣ እንግሊዛዊው አሰልጣኝ ጋሪ ሳውዝጌት፣ የፉላሙ አሰልጣኝ ማርኮ ሲልቫ፣ የበርንማውዙ አሰልጣኝ አንዶኒ ራዮላ በማንቸስተር ዩናይትድ እግር ኳስ ክለብ የበላይ አመራሮች እንግዲህ ከይፋው የዝውውር ኢላማ ውስጥም ገብተዋል ተብሏል። በእርግጥ የቀድሞው የቶተንሃም ስፐርስ አሰልጣኝ ማውሪሲዮ ፖቼቲኖ እንደዚሁም በዋነኛነትም ተጠቃሽ ነው። በዚህ ሰዓት ላይ የአሜሪካ ብሔራዊ ቡድን ዋና አሰልጣኝ እንደሆነም ይታወቃል። በዚህም እንግዲህ ምናልባት በቀጣይ እንግዲህ የዩናይትድ ሰዎች ምን ሊያደርጉ ይችላሉ፣ ምንስ ሊወስኑ ይችላሉ የሚለው በዋነኛነት የሚጠበቅ ጉዳይ ነው። አሰልጣኝ ሩበን አሞሪም ግን ክለቡን ለቆ የሚወጣበት እድል አነስተኛ ቢሆንም እንኳን ክለቡ እሱ ለቆ የሚወጣ ከሆነ የድረስ የተሳሳቱ ውሳኔዎችን መወሰን ስለማይፈልጉ በቀዳሚነት እንግዲህ አሰልጣኞችን እየመለመሉ ይገኛሉ የሚሉ በጣም በርካታ ዜናዎችም እንደዚሁም የተሰሙ ይገኛሉ። ከዚሁ ከማንቸስተር ዩናይትድ ጋር በተገናኘ መግቢያ ላይ ቀደም ሲል እንግዲህ ነካ ለማድረግ እንደሞከርኩት ክለቡ ዓመታዊ ሪፖርቶችን ይፋ አድርጓል። በዚህም እንግዲህ ከዓመታዊ ሪፖርቶችን ይፋ ሲያደርግ በነገራችን ላይ ማንቸስተር ዩናይትድ ሜዳ ላይ ውጤቶቹ እጅግ በጣም ሊያሽቆለቁሉ እጅግ በጣም ዝቅ ሊሉ ይችላሉ። ከሜዳ ውጪ ባሉት ሂደቶች ግን እንደ ማንቸስተር ዩናይትድ ትርፋማ ክለብ የትም አይኖርም። ለምሳሌ ማንቸስተር ዩናይትድ በ2025 የሩብ ዓመት እንግዲህ የሙሉ በጀት አፈጻጸሙን በተመለከተ ሪፖርቶችን ሲያጋራ ምንድን ነው ያለው 666 ሚሊዮን ፓውንድ ገቢ ማግኘቱም ተገልጿል እና አጠቃላይ 333 ሚሊዮን ፓውንዱ ይሄ ስናፕ ድራገን የተሰኘው የማንቸስተር ዩናይትድ ስፖንሰር እንግዲህ ከዚህ የተገኘ ነው። ሌላው እንደገና ደግሞ በጨዋታ እንቅስቃሴዎች ወደ 160 ሚሊዮን ፓውንድ አካባቢ ተገኝቷል። እንደዚሁም ደግሞ የዩናይትድ እግር ኳስ ክለብ እንግዲህ ከአጠቃላይ ሂደቶችን ስትመለከቷቸው ከፍተኛ የሚባሉ ገንዘቦችን ማግኘት የቻሉበትም አጋጣሚ አለ። ለካሪንግተን የእድሳት እንቅስቃሴዎችም ገንዘቦችን ቢያወጡም ከዛም እንደገና ጎን ለጎን ለዝውውሮችም ገንዘቦችን ማውጣት የቻሉበት ሂደትም ቢኖርም እንኳን ማንቸስተር ዩናይትድ አሁንም ቢሆን በአውሮፓ ከሚገኙ ትልልቅ የሚባሉ ገንዘቦችን ከሚያስገኙ ክለቦች መካከል አንደኛው ክለብ እንደሆነም ነው መረጃዎችም የሚያመለክቱት። ወደ ሌሎች ጉዳዮቻችን ልውሰዳችሁ። እዛው ማንቸስተር ከተማ ላይ እንቀጥልና ፔፕ ጓርዲዮላ ከቻምፒየንስ ሊግ የጨዋታ እንቅስቃሴዎች አስቀድሞ እንግዲህ ከጥያቄ ቀርቦለት ነበር። እናም ዋንጫ ለማሸነፍ ከሚወዳደሩት ክለብ እንግዲህ ማንቸስተር ሲቲ ይሆናል የሚል ቅድመ ግምት አለው ፔፕ የሚል ጥያቄ ተነስቶለት አይ በፍጹም ምክንያቱም እኛ ግልጽ መሆን መቻል ካለብን እዚህ በመገኘታችን እድለኞች ነን፣ ያለፉት ጊዜያቶችን ስኬታማ ነበረን፣ እንደዚሁም ደግሞ ዋንጫውን አንድ ጊዜ እንዳሸነፈ የቡድን አሰልጣኝ ዋንጫ ስለማሸነፍ አስባለሁ። ነገር ግን አሁን ላይ በወቅታዊ ጉዳዮች ላይ ባተኮር እመርጣለሁ፣ ምክንያቱም የቻምፒየንስ ሊግ የዋንጫ ፉክክር ገና መጀመሩ ነው የሚል ሀሳብንም ፔፕ ጓርዲዮላ ሰጥቷል። አያይዘውም ስለ ዳናሩማ በሰጡት አስተያየት እንግዲህ ማንቸስተር ሲቲ ግብ ጠባቂ እጥረት ተፈጽሞበት አያውቅም። እንግዲህ መለስ ብላችሁ ስትመለከቱት በቅርብ እነ ኤደርሰን ማንሳት እንችላለን፣ እነ ሀርትም ከዚህ በፊት እንግዲህ በቡድን ውስጥ እንግዲህ ጥሩ የሚባሉ ግብ ጠባቂዎች ነበሩ። አሁን ደግሞ የ26 ዓመቱ ቁመተ ለግላጋ ግብ ጠባቂ ዳናሩማ መዳረሻው ወደ ኢትሃድ በመሆኑ እንግዲህ ከፍተኛ ልምድ ስላለው በከፍተኛ ደረጃ የተጫወተ ተጫዋች ስለሆነ ክለባችንን በተሻለ መልኩ እንቅስቃሴዎችን እንዲያሳይና ፐርፎርም እንዲያደርግ ያግዘዋል ሲል እንግዲህ ካስቴቱንም የሰጠበት ጉዳይ አለ። ትሬንት አሌክሳንደር አርኖልድ
በጉዳት ምክንያት ረዘም ላሉ ጊዜያቶች ከሜዳ ይርቃል። በዚህም እንግዲህ የትሬንት አሌክሳንደር አርኖልድ ጉዳት ምንድነው ከተባለ በግራ እግሩ ጡንቻ ላይ ጉዳት አስተናግዷል ተጫዋቹ። በዚህ ምክንያት እንግዲህ እስከ 1 ወር ከግማሽ አካባቢ ማለትም ከ45 እስከ 60 ቀናት አካባቢ ከሜዳ ሊርቅ የሚችልበት አጋጣሚ እጅግ በጣም ሰፊ ነው ተብሏል። እሱ እንግዲህ በቀጣይ ጨዋታዎችም ከኢስፓኞል፣ ሌቫንቴ፣ አትሌቲኮ ማድሪድ እንደዚሁም ደግሞ ከቪያሪያል፣ ሄታፌ፣ ጁቬንቱስ፣ ባርሴሎና፣ ቫሌንሺያን ጨምሮ የሚደረጉ የላሊጋና የቻምፒየንስ ሊግ ጨዋታዎች ከሊቨርፑል የጨዋታ እንቅስቃሴም ጭምር ማለት ነው ተጫዋቹ ላይ ሳተፍ የሚችልባቸው አጋጣሚዎችም ሰፊ ናቸው የሚሉ ዜናዎችም ተሰምተዋል። ያው ሪያል ማድሪድ እንግዲህ ይህንን ተጫዋች ከሊቨርፑል በነጻ ዝውውር ወደ ቡድን ስብስቡ ከቀላቀለው በኋላ ሊቨርፑል ቤት ያሳየውን ብቃት በሊቨርፑል ቤት ያሳየውን ፐርፎርማንስ እዛ መድገም ከብዶታል ወይም ደግሞ ተስኖታል። ይህንን ተጫዋች እንግዲህ ከሪያል ማድሪዶች በጉዳት ምክንያት ኦልሞስት ከ1 ወር በላይ እንደሚያጡት የተረጋገጠ ጉዳይ ሆኗል። ከማድሪድ ጋር በተገናኘ በሰሞን ቀን ያው በላሊጋ ጨዋታ የሪያል ማድሪዱ ተከላካይ ዲያን ሁይሰን በቀይ ካርድ ከሜዳ እንደወጣም ይታወቃልና ስትሬት ቀይ ካርድ ቢመለከትም እንኳን ያን ያክል ጥፋቱ የተጋነነ ስላልሆነና ኢንቴንሽናሊ አስቦበት ወይም ደግሞ ሆን ብሎ የፈጸመው ጥፋት አይደለም ተብሎ ስለታሰበ የሪያል ማድሪድ አቤቱታ ተቀባይነት አግኝቶ እንግዲህ የሁለት ጨዋታ ቅጣት የነበረበት የተከላካይ መስመር ሰላፊ ተጫዋች ወደ 1 የጨዋታ መርሃ ግብር ዝቅ እንዲልለት መደረጉም ነው ዘገቦችም እያመላከቱ የሚገኘው። ከዚህ ጋር ተያይዘው እንግዲህ በቀጣይ የጨዋታ እንቅስቃሴዎች በቡድን ስብስባቸው ውስጥ ልንመለከተው የምንችልበት አጋጣሚ እጅግ ሰፊ ስለመሆኑም ተዘግቧል። ሱፐር ሚኬል ማርቲያን አርቴታ በቻምፒየንስ ሊጉ እንግዲህ ቡድናቸው በተለይ አትሌቲኮ ቢልባውን ካሸነፈ በኋላ በተጠባባቂ ወንበር ላይ ያስቀመጥኳቸው ተጫዋቾች ወደ ሜዳ ገብተው ውጤት በማምጣታቸው እጅግ በጣም ተደስቻለሁ። በጣም አስገራሚም ለውጦችን ነው ያሳዩት። ይሄ ደግሞ በተለይ ለኔ እንደ ህልም ነው። በቡድን ስብስብ ውስጥ እንግዲህ በተለይ ተጠባባቂ ወንበር ላይ ዞር ብለህ ስትመለከት ቀይረ የምታስገባው ተጫዋች እንደ ማጣት የሚያሳዝን ነገር የለም ያሉት እንግዲህ ሚኬል አርቴታ ታዲያ በቀጣይ የአርሰናል እግር ኳስ ክለብ በትልልቅ ውድድሮች ትልቅነቱን የሚያሳይበት ትልቅነቱን የሚያስመሰክርበት የጨዋታ እንቅስቃሴዎችን እንደሚከውንም ነው መረጃዎችም እያመላከቱ የሚገኘው ማለት ነው። ሌላኛው እንግዲህ ከዚሁ ከአርሰናል ጋር በተገናኘ የምናነሳው ጉዳይ መሀል ተከላካዩ የሪያል ማድሪድ እና የፓሪሰን ጀርመን እግር ኳስ ክለብ ይፋው የዝውውር ኢላማ ውስጥ ገብቷል የሚሉ ዜናዎች እንግዲህ በሰሞን ቀንም በሰፊው ሲሰሙ ሲናፈሱ እንደነበረም የሚታወቅ ነው። ይሄ ተጫዋች እንግዲህ ማን ነው የሚለን ስንመለከት ዊሊያን ሳሊባ ነው። ታዲያ እንደ ዊሊያን ሳሊባ አይነት ዓለም ላይ ጥራታቸውን የጠበቁ ተጫዋቾች በእርግጠኛነት ፈልጎ ማግኘት አስቸጋሪ በሆነበት በዚህ ሰዓት ሳሊባ በአርሰናል ቤት ያለው ኮንትራት የሚጠናቀቀው 2027 ጁን 30 ላይ ነው። ታዲያ አንድሪያ ቤርታ ይህንን ተጫዋች እንግዲህ ኮንትራቱን ለማራዘም ላይ ታች ያሉ እየሰሩ ይገኛሉ። ታዲያ የሪያል ማድሪድ እና የፓሪሰን ጀርመን እግር ኳስ ክለብ ደግሞ የተጫዋቹን የዝውውር እንቅስቃሴ በተመለከተ ትኩረት ሰጥተው የተመለከቱትም ይገኛሉ። ተጫዋቹ ኦልሞስት ከ2026 በኋላ በቦስማን ሕግ መሰረት እንግዲህ መደራደር ይችላል። ታዲያ ፓሪሰን ጀርመን ይህንን ተጫዋች እንግዲህ ወደ ፈረንሳይ በማስኮብለል በሊግ 1 ለማሳተፍም አበክረው እየሰሩ ይገኛሉ የሚሉ ዜናዎችም ሰምተዋል። ከዚህ በፊት ያው የፈረንሳይ ሊግ 1ን ዊሊያን ሳሊባ በደንብ ያውቀዋል። ነገር ግን የአርሰናል እግር ኳስ ክለብ ከፍተኛ አመራሮች በተጫዋቹ እምነት አላቸው። እንዴት ከተባለ ከፓርትነርሺፑ ወይም ደግሞ ቡድን አጋሩ ከጋብሪኤል ማጋሌሽ ጋራ ጥሩ የሚባል የተዋጣለት ዲፌንስን እንደሚገነባ የተጫዋች እምነት አሳድረውበታል። በዚህ ምክንያት እንግዲህ ተጫዋቹ እኛን ትቶ ወደ ሌላ ክለብ ያመራል የሚል ቅድመ ግምትም የላቸውም። በአርሰናል ቤት እንግዲህ ተጫዋቹ ኮንትራት እንዲያራዝምላቸው ለማድረግ የአርሰናል ሰዎችም ይፋው የድርድር እንቅስቃሴዎችን አቅርበዋል። ነገር ግን ሪያል ማድሪድ ደግሞ ትሬንት አሌክሳንደር አርኖልድን እንዳስኮበለለበት ሁሉ ከአርሰናሉ ተጫዋች ከዊሊያን ሳሊባ ጋር ቀድሞ ንግግሮችን በማድረግ ጥቅማጥቅሞች የሚያገኝበትን መንገድ በማመቻቸትም ጭምር ማለት ነው የተጫዋቹን ፍላጎትም ሙሉ ለሙሉ ትኩረቱን ወደ እነሱ መሳብ ይፈልጋል። በእርግጥ ከብራዚላዊ ተከላካይ ጋብሪኤል ማጋሌሽ ጋር ጥሩ የሚባል ጥምረት እንዳላቸው የሚታወቀው ዊሊያን ሳሊባም በአርሰናል ቤት እንግዲህ ያላጠናቀቀው የቤት ስራ እንዳለ በተደጋጋሚ ጊዜ ሲናገር እንደነበረ ይታወቃል። ሌላኛው መረጃችን ቶክ ስፖርት ባጋራው መረጃ መሰረት ኒውካስል ዩናይትድ የማንቸስተር ዩናይትድን አማካኝ ኮቢ ሜኑን በዋነኛነት የዝውውር ኢላማቸው ውስጥ እንዳስገቡትም ተገልጿል። በጥር የዝውውር መስኮት እንግዲህ ይህንን ተጫዋች ከኦልትራፎርድ አስኮብልለው በዋነኛነት እንግዲህ ወደ ሴንት ጄምስ ፓርክ ስለማምጣትም እያሰቡ ይገኛሉ ኒውካስሎች ተብሏል። በነገራችን ላይ በሰሞኑ ቀን በማንቸስተር ደርቢ እንግዲህ ሽንፈት ባስተናገደበት ጨዋታ ማንቸስተር ዩናይትድ ተጫዋቹ ተቀይሮ ነበር መግባት የቻለው። ከዚህ ጋር ተያይዞ የኒውካስትሉ አሰልጣኝ ኤዲ ሃው የኮቢ ሜኑ ዋነኛ አድናቂ እንደሆኑና በተለይ ተጫዋቹ እንግዲህ ምን እንደሚፈልግ በጨዋታ እንቅስቃሴዎች ላይ ምን ማድረግ እንደሚችል ጥንቅቅ አድርገው ያውቃሉ። በቀጣይ እንግዲህ በሚደረጉ የጨዋታ መርሃ ግብሮች ላይ ደግሞ በእንግሊዝ ብሔራዊ ቡድን በሶስቱ አናብስት የመካተት ፍላጎት ስላለው ይሄ የአማካይ መስመር ሰላፊ ተጫዋች ክለቡን ለቆ ስለመውጣት እያሰበ ይገኛል የሚሉ መረጃዎችም ተነስቷል። አሁን ላይ እንግዲህ በማንቸስተር ዩናይትድ ቤት በቋሚነት
የሚጫወትባቸው እድሎችም እጅግ በጣም አነስተኛ ከሆኑ ሰንበትበት ብለዋል። ከግሪምሲ ታውን ጨዋታ ውጪ በቋሚነት የተጫወተ አይደለም የሚገኘው። በዚህ ምክንያት ተጫዋቹ ምናልባት ወደ ሌሎች ቡድኖች እንግዲህ ስለማምራት ያስባል የሚሉ ዜናዎችን በተደጋጋሚ ጊዜ ሲነሱና ሲሰነዘሩ እንደነበረም ይታወቃል። ከዚህ ጋር ተያይዞ እንግዲህ ከተጫዋቹ ወደ ሴንት ጄምስ ፓርክ ለማምራት ፍላጎት አለው። ኒውካስል ዩናይትድም ቢሆን እንደዚሁም ተጫዋቹን አስኮብልሎ የቡድን ስብስባቸው አንደኛው አካል ስለማድረግም እየሰሩ ይገኛሉ የሚሉ ዜናዎችም ተሰምተዋል። ቼልሲ የ21 ዓመቱን የክሪስታል ፓላሱን አማካኝ አዳም ዋርተንን ወደ ቡድን ስብስባቸው ስለመቀላቀል በጥር የዝውውር መስኮት የሚያስቡበት ዋነኛ ጉዳይ ሆኗል። ታዲያ እንግዲህ የቼልሲ እግር ኳስ ክለብ ከፍተኛ አመራሮች ይህንን የዝውውር እንቅስቃሴ በዋነኛነት በኢንዞ ማሬስካ አማካኝነት ምልመላዎችን እያደረጉ ይገኛሉ። ቼልሲዎች ሮሙ ላቪያን እንደዚሁም ደግሞ በዝውውሩ ለማካተትም እንደዚሁም አበክረው እየሰሩ ይገኛሉ ተብሏል። ቤልጅማዊ ኢንተርናሽናል እንግዲህ ከላቪያ አሁን 21 ዓመቱ ላይ እንደሚገኝ ይታወቃል። ቼልሲን ከተቀላቀለ በኋላ እዚህ ገባ የሚባል አይነት እንቅስቃሴ ማሳየት ከብዶታል። በተለይ በማሬስካ ስር የሚመራው ቼልሲን በጥሩ መልኩ ማገልገል እንዳልቻለ ይታወቃል። በተለይ ቼልሲ የዳይናሚክ ሲስተሞችን በሚጠቀምበት አጋጣሚ ተጫዋቹ እዚህ ገባ የሚባል አይነት ግልጋሎትን እየሰጠ አይደለም በማለት በተለይ ቼልሲዎች አሁን ላይ የአዳም ዋርተንን እንቅስቃሴ አበክረው የተከታተሉት ይገኛሉ። በተለይ እንግዲህ በክረምት ላይ የተጫዋቹ ስም ከትልልቅ ክለቦች ጋር የመገናኘቱ ጉዳይ እንደማይቀር ይታወቃል። ማንቸስተር ዩናይትድ እና ቼልሲ የተጫዋቹ ዋነኛ አድናቂና እንደዚሁም ፈላጊ ክለቦች ናቸውም ተብሏል። በነገራችን ላይ ያው ማንቸስተር ዩናይትድ የብራይተኑን ካርሎስ ባሌባን ማግኘት የማይችሉ ከሆነ በቀጣይ እንግዲህ ወደ አዳም ዋርተን ፊታቸውን እንደሚያዞር ምንም ጥያቄ የለውም። ኢንዞ ማሬስካ ግን እነዚህ ሂደቶች ከመከወናቸው አስቀድሞ ተጫዋቹን ወደ ቡድን ስብስባቸው ማስኮብለልና እንደዚሁም ደግሞ ማስፈረም በሚችሉበት ጉዳይ ጠልቅ የሚባሉ ስራዎችንም እየሰሩ ይገኛሉ የሚሉ ዜናዎችም እንደዚሁም ተሰምቷል ማለት ነው። ሌላኛው ጉዳይ ከሊቨርፑል ጋር ይገናኛል። ሊቨርፑላውያን እንግዲህ የባርሴሎናውን የማል ተከላካይ በክረምት የዝውውር መስኮት ላይ ከተቻለ ማለት ነው ወደ ቡድን ስብስባቸው ማምጣት ስለሚችሉበት ጉዳይ አበክረው እየሰሩ ይገኛሉ የሚሉ ዜናዎችም ተሰምተዋል። በተለይ ኢብራሂማ ኮናቴ ሊቨርፑልን ለቆ የመውጣቱ ጉዳይ የሚቀር እንዳልሆነ ይታወቃል። እና ይህንን ተጫዋች እንግዲህ የሚያጡት ከሆነ የሊቨርፑል እግር ኳስ ክለብ ከባርሴሎና እንግዲህ አንድ ተጫዋችን ስለማስኮብለል እያሰቡ ይገኛሉ። ሮናልድ አራሆን እንግዲህ ወደ ቡድን ስብስባቸው ለማምጣትም ላይታች ያሉ ይገኛሉ ተብሏል። በእርግጥ በባርሴሎና ቤት የተጫዋች እንደማይፈለግ ይታወቃል። በካምፕኑ ያን ያክል የመጫወቻ ደቂቃዎችን እያገኛል ለሚገኘው በነ ፓኦ ኩባርሴና በነ ማርቲኔዝ አማካኝነትም ጭምር ቦታው ተይዞበት እንደነበር ይታወቃል። ነገር ግን ኢኒጎ ማርቲኔዝ ወደ ሳውዲ አረቢያ ካመራ በኋላ ምናልባት ለቦታው ብቁ ነው ቢባልም አሁን እንደነ ኤሪክ ጋርሻ የመሳሰሉ ከዋክብቶችም ይገኛሉ። በዚህ ምክንያት እንግዲህ ሮናልድ አራሆ የባርሴሎና እግር ኳስ ክለብ ሊለቅ የሚችልበት አጋጣሚ ያለ 50 ሚሊዮን የባርሴሎና እግር ኳስ ክለብ ለዚህ የተከላካይ መስመር ሰላፊ ተጫዋችም ለጥፎበታል ተብሏል። ከፕሪሚየር ሊጉ ክለቦች እንግዲህ ሊቨርፑል ብቻ ስሙ ቀደም ብሎ ይነሳ እንጂ በጣም በርካታ ፈላጊ ክለቦችም እንዳሉትም የሚታወቅ ነው። ሮናልድ አራሆ ይህንን ተጫዋች እንግዲህ ለማስኮብለል በቀዳሚነትም የሊቨርፑል እግር ኳስ ክለብ ላይታች ያሉ ስራዎችን እየከወኑና እየሰሩ ይገኛሉ የሚሉ ዜናዎችም እንደዚሁም በሰፊውም ተሰምተዋል ማለት ነው። ዌስትሃም፣ ኤቨርተንና ኖቲንጋም ፎረስት ደግሞ የሰርጂዮ ሪጌሎን የዝውውር እንቅስቃሴ በተመለከተ በአጽንኦት የተመለከቱት ነው። በቶተንሃም ስፐርስ እግር ኳስ ክለብ ውስጥ እንግዲህ ያለው ኮንትራት ሰመር ላይ ይጠናቀቃል። ከዚህ ጋር ተያይዞ ይህንን ተጫዋች እንግዲህ ወደ ቡድን ስብስባቸው ስለመቀላቀል ላይታች እያሉ ይገኛሉ። ሰርጂዮ ሪጌሎን ከዚህ በፊት እንግዲህ በውሰቱ ወደ ማንቸስተር ዩናይትድ ማምርቶ ተጫውቶ እንደነበር ይታወቃል። የ28 ዓመቱ ተጫዋች እንግዲህ ወደ ሳውዲ አረቢያ ሊያመራ የሚችልባቸው እድሎች እንዳሉ ቢነገርም ዌስትሃም፣ ኤቨርተን እና እንደዚሁም ኖቲንጋም ፎረስት የተጫዋቹ ደግሞ ዋነኛ አድናቂ ስለመሆናቸውም ነው መረጃዎችም እያመላከቱም የሚገኘው። ቦርንሞዝ ከአሰልጣኛቸው አንቶኒ ራዮላ ጋር እንግዲህ በዋነኛነት በዝውውር እንቅስቃሴዎች በተመለከተ ከዛ ማለፍ ሲል ደግሞ አሰልጣኙ ኮንትራቱን እንዲያራዝም ለማድረግም ንግግሮችን ለማድረግ ቀነቀጠሮችን ይዘዋል። የፕሪሚየር ሊጉ ክለብ ቦርንሞዝ እንግዲህ በዋነኛነት የአንቶኒ ራዮላን ጉዳይ በተመለከተ አበክረው እየሰሩበት ይገኛል የተባለበት ጉዳይ ምንድነው? የኮቹን ኮንትራት በማራዘም በቀጣይ እንግዲህ ማለት ነው በክረምት የዝውውር መስኮት ደግሞ ኦልሞስት ከ200 ሚሊዮን ያላነሱ የዝውውር ገንዘቦችን እንደሚበጁትለትም ቃል ለመግባት ዝግጁ ናቸው የሚሉ መረጃዎችም ተነስተዋል። ከዚህ ጋር ተያይዞ እንግዲህ በማንቸስተር ዩናይትድ የዝውውር ኢላማ ውስጥ ገብቷል የተባለው ይህም አሰልጣኝ አንቶኒ ራዮላ በቡድን ስብስባቸው እንዲቆይላቸው ቦርንመዞች አበክረው ስራዎችን እየሰሩ ይገኛሉ የሚሉ ዘገባዎችም እንደዚሁም ተሰምቷል። በቀጣይ እንግዲህ በዋነኛነት ከአሰልጣኙ ጋር ለድርድር በጠረጴዛ ዙሪያ እንደሚቀመጡም ነው መረጃዎችም ያመላከቱም ይገኛል። ዌስትሃም ዩናይትድ በተመሳሳይ አሰልጣኛቸው ግራም ፖተር እንግዲህ አሁን ላይ ጫናዎች ውስጥ እንደሚገኝ ይታወቃል። በዚህ ምክንያት በዋነኛነት እንግዲህ ከስኳዳቸው ጋር በተገናኘ እንደዚሁም በጣም ሰፊ ጥያቄ የተነሳባቸው ይገኛል። ዳሃመርስ ዌስትሃም እንግዲህ ሰፊ የሚባል ስኳድ ካላቸው የፕሪሚየር ሊጉ ክለቦች መካከል ተቀዳሚዎቹ ናቸው። ምናልባት በዴቪድ ሞይስ ጊዜ እንግዲህ ጥሩ የሚባል እንቅስቃሴዎችን የሆነ ታይም ላይ ማሳየት ችለው ነበር። ግራም ፖተር ግን ያንን ቡድን በተሻለ መልኩ ማስቀጠልም አልቻሉም። እንደዚሁም ደግሞ በጣም በርካታ አማራጮችንም ክለቡ የተመለከተ ይገኛል። ጆዜ ሞሪኖ እንደዚሁም በቀዳሚነት ወደ ቤኔፊካ የሚያደርገው ዝውውር የማይጠናቀቅና የማይሳካ ከሆነ የክለቡ ዋና አሰልጣኝ ስለማድረግ አበክረው እየሰሩ ይገኛሉ የሚሉ በጣም በርካታ ዜናዎችም ተሰምተዋል። በክረምት የዝውውር መስኮት ያው በርከት ያሉ ተጫዋቾቹ ወደ ቡድን ስብስቡ ቢቀላቀለም ዌስትሃም ዩናይትድ ነገር ግን በዝውውር ገበያው ላይ እንደተሳተፈበት እንቅስቃሴ
እንቅስቃሴ እዚህ ገባ የሚባል ነገር ለውጦችን ማምጣት አልቻለም። 3-0 በሆነ ውጤት በኖቲንጋም ፎረስት እንግዲህ ሽንፈትን ካስተናገደ በኋላ አሁን ላይ በዋና አሰልጣኙ ላይ ጥያቄዎች የተነሱበትም ይገኛሉ። በተለይ እንግዲህ ተጫዋቾቹና ቶማስ ቱሼልንም ጭምር በጨዋታ እንቅስቃሴዎች ላይ የሚጠቀምበት መንገድ እና እንደዚሁም ታክቲካል ውሳኔዎቹን በተመለከተ ሰፊ ሀሳቦችም ሰፊ ጥያቄዎችም የተነሱበት ይገኛሉ። ዌስትሃም ዩናይትድ ግን አሁን ላይ ግራን ፖተርን በማሰናበት በቀጣይ ዋና አሰልጣኝ ለመቅጠርም ዝግጁ ናቸው ተብሏል። 26% የዊን ፐርሰንቴጅ ያለው ብቸኛው አሰልጣኝ ነው። ይህ አሰልጣኝ እንግዲህ ምናልባትም ከዚህ በፊት እነ ሎፕቴጌ ወረስት የሚባል ስታት ነበራቸው አይደለም በቡድኑ ውስጥ የነበራቸው እንግዲህ ወደ 38% የማሸነፍ ንጽጻር የነበራቸው፣ ነገር ግን ግራን ፖተር ከዛም የባሰው አሰልጣኝ ሆኖም እየተመለከቱ ነው እንገኛለን። ለማንኛውም እንግዲህ በቀጣይ ከዚህ የአሰልጣኝነት መንበረ ስልጣን ጋር በተገናኘ ሰፊ ጉዳዮችን የመስማታችን የሚቀር ጉዳይ እንዳልሆነም ዘገቦችም እያመላከቱ ይገኛሉ። ሌላው ኒኮላስ ጃክሰንን ይመለከታል። ኒኮላስ ጃክሰን የቀድሞ ቡድኑን እንደሚገጥም ይታወቃል። የሴኔጋላዊ አጥቂ እንግዲህ አሁንም በየትኛው መንገድ ወደ ቸልሲ የመመለስ ፍላጎትም የለውም። የውሰት ውሉ እንግዲህ በባየር ሙኒክ ቤት ቋሚ እንዲሆንለትና የባየር ሙኒክ ተጫዋች ሆኖ ስለመቀጠል ብቻ ነው ተጫዋቹ የሚያስበው የሚሉ በጣም በርካታ ዜናዎችም እየተሰሙ ነው የሚገኘው በዚህ ሰዓት። በዋነኛነት እንግዲህ ተጫዋቹ በቼልሲ ቤት እኔን ትሪት ለማድረግ ወይም ደግሞ እኔ ወደ ብቃቴ እንድመለስም የሚያግዘኝ አንዳችም ሰው አልነበረም። ፕላስ ደግሞ የተለያዩ የቼልሲ እግር ኳስ ክለብ ደጋፊዎችም እኔን ከማንጓጠጥና እኔን ዝቅ ከማድረግ ባለፈ በቡድናዊ መዋቅር ደረጃ ምን ክፍተት አለ፣ ምን ችግር አለባቸው የሚለውን ጉዳይ ቆም ብለው ለመፈተሽና ለመከታተልም ጥረቶችን አላደረጉም በሚለው ጉዳዮች እንግዲህ ብስጭት ውስጥ ገብቷል የሚሉ በጣም በርካታ ዜናዎችም እንደዚሁም ተሰምቷል። የቀድሞ የማንቸስተር ሲቲ ተጫዋች የነበረው ቤንጃሚን ሜንዲ አሁን ላይ እንግዲህ ወደ ፖጎኒያ ማምራቱን ይፋ ተደርጓል። ለአንድ ዓመት በሚቆይ ኮንትራት ነው ተጫዋቹ ፊርማውንም እንደዚሁም ለማስቀመጥ ስምምነት ላይ ደርሷል የተባለው። የተጫዋች እንግዲህ በአስገድዶ መድፈርና በመሰል ጉዳዮች እጅግ በጣም ስሙ ሲነሳና የተለያዩ ጊዜያቶች ላይ ደግሞ በተደጋጋሚ ጊዜ ጭቅጭቅ ርዕስ የነበረ ተጫዋች በፍርድ ቤት ሄዶ እንግዲህ ከዛ ሁሉ ክሶች ነጻ ከተባለ በኋላ በማንቸስተር ሲቲ ቤት ካሳዎቹን በመጠየቅ እንደዚሁም መሰል ጉዳዮችም አሁንም ሰፊ የተለያዩ የክርክር አጀንዳዎችም ነበሩ። ከዚህ ጋር ተያይዘው እንግዲህ ተጫዋቹ አሁን አዲስ ክለብ ማግኘቱ ነው የተነገረ የሚገኘው። ተጫዋቹ እንግዲህ በአዲስ ክለብ የእግር ኳስ ህይወቱን ለማስቀጠል ማበክሮ ይሰራ ይገኛል። ካሲሜሮ ዲሲሽኖችን ለማሳለፍ ዝግጁ ነው የሚሉ ዜናዎችም ሰምተዋል። የሚሆነበት ዋነኛ ምክንያት በተለይ እንግዲህ ይህንን ተጫዋች ለማስፈረም የሚመጡ ይፋው የዝውውር ጥያቄዎችን በተመለከተ ከሳውዲ አረቢያ ወይም ደግሞ ከተለያዩ የዓለም ክፍሎች ከአውሮፓ ክለቦችም ጭምር ማለት ነው የሚመጡ ጥያቄዎች ካሉ በዋነኛነት እንግዲህ ተጫዋቹ በዝግጅት ሂደት ውስጥ ለመቀበልም ምንም አይነት ማመንታቶችን ማሳየት አልፈለገም ተብሏል። በነገራችን ላይ ያው በአሰልጣኝ ሩበን አሞሪም በቅርብ የጨዋታ እንቅስቃሴዎች እምነት ከተነፈጉ ተጫዋች መካከል አንደኛው እንደሆነም የሚነገርለት ተጫዋች እንግዲህ ቀጣይ በሩበን አሞሪም በተለይ ክለቡን ለቆ የማይወጣ ከሆነ በቀጣይ የውድድር ዓመት ላይ እንግዲህ በክለቡ ያለኝ ቆይታ አጣብቂኝ ውስጥ ወይም ደግሞ ችግር ውስጥ ገብቷል ብሎ ስለሚያስብ ከቡድናዊ እንቅስቃሴያቸው ሊለያይ የሚችልበትም አጋጣሚ እንዳለ ነው ዘገባዎችም ያመላክቱ የሚገኘው። ቀደም ሲል ከነገርኳቸው መረጃዎች መካከል አንደኛው ሲኤንኤን ፖርቹጋል ባስነበበው መረጃ መሰረት ቤኔፊካ ጆዜ ሞሪኒዮን ለመቅጠር እንግዲህ አሁን ላይ ኦልሞስት በቃል ደረጃ ስምምነት ላይ ደርሷል የሚል መረጃንም አጋርቷል። በነገራችን ላይ ጆዜ ሞሪኒዮ ከዚህ በፊት በሰጡት አስተያየት ወደ ፕሪሚየር ሊጉ ከተመለስኩ ከ10ኛ ደረጃ በታች የሚገኝም ቡድን ይዤ ትልቅ ቡድን ማድረግ እፈልጋለሁ የሚል አስተያየትንም እንደዚሁም ሰጥተው እንደነበረ ይታወቃል ጆዜ ሞሪኒዮ። ለማንኛውም አሁን ላይ ወደ ፖርቹጋል ወደ ቤኔፊካ ሊያመሩ ነው የሚሉ በጣም ሰፊ ጭምጭምታዎችም የተሰሙ ነው የሚገኘው። የማንቸስተር ዩናይትድ እግር ኳስ ክለብ የበላይ ጠባቂዎች ደግሞ ሌሳንድሮ ማርቲኔዝ ወደ ሜዳ እስኪመለስላቸው ድረስ በጉጉት የጠበቁት ይገኛሉ። የሆነበት ዋነኛ ምክንያት እንግዲህ ከጉዳት ወደ ሜዳ ሲመለስ ተጫዋቹን በተከላካይ አማካኝ ቦታ ላይ ለማሰለፍም አበክረው እየሰሩ እንደሚገኙ ነው ዘገቦችም እያመላከቱ የሚገኘው። በነገራችን ላይ የሆነበት ዋነኛ ምክንያት ምንድነው ከተባለ ደግሞ እንደ ቡድናዊ ግንባታዎችን ለማሻሻል በዝውውር ገበያው ላይ ገንዘቦችን ያለወጡት ማንቸስተር ዩናይትድ በአማካይ መስመር ማለት ነው። ስለዚህ የአማካይ መስመራቸውን ለማጠናከር እንግዲህ ማርቲኔዝን በተከላካይ አማካኝ ቦታ ማሰለፍ ይፈልጋሉ ተብሏል። ተጫዋቹ ከዚህ በፊት እንደምታስታውሱት በአምስተርዳም አሬና በኤክስ አምስተርዳም ቤት በተከላካይ አማካኝ ቦታ ላይ ሲጫወት የምናውቀው ተጫዋች ነው። በመሃል ተከላካይነትም እንደዚሁም ጥሩ የሚባል ብቃትን ያሳያል። እውነት ለመናገር ዲፓርትመንት ለውጦች ምናልባት የችግሮች መፍትሄ ሊሆን ይችላል። በአሰልጣኝ ሚኬል አርቴታ የሚመራው አርሰናል እንዴት ሚኬል ሜሪኖን በአጥቂ ቦታ ላይ አሰልፎ ችግሮቹን በአንድ የቀርፎ እንደነበረም የተመለከትንበትም አጋጣሚ አለ። ለማንኛውም እንግዲህ በተከላካይ አማካኝ ቦታ ላይ ማርቲኔዝን ለመሞከር ዝግጁ ናቸው ተብሏል። ማርቲኔዝ በተከላካይ አማካኝ ቦታ ላይ የሚሰለፍ ከሆነ ደግሞ ዳዮት ኡምፓሜካኖ ወደ ማንቸስተር ዩናይትድ ሊያመራ የሚችልበት እድል ሰፊ ነው። ማንቸስተር ዩናይትድ፣ ፓሪስ ሰን ጀርመንና ሪያል ማድሪድ ደግሞ ኡምፓሜካኖን ለማስፈረም ፈላጊ ክለቦች ሆነው ብቅ ስለማለታቸውን በጭምጭምታ ደረጃ የተሰሙ የሚገኙ በርካታ ጉዳዮችም እንደዚሁም ያመላክታሉ ማለት ነው። ኡምፓሜካኖ ያው ምናልባት
ከዚህ ቀደም በነበሩት የእግር ኳስ ሂደቶቹ ወይም ደግሞ የእግር ኳስ ፕሮፋይሉ ጥሩ የሚባሉ ነገሮችን አስመዝግቦ የነበረ ተጫዋች ነበር። ነገር ግን በቅርብ ዓመታት ላይ መለስ ብላችሁ ከተመለከታችሁት በቡድናዊ ግንባታ ትንሽ የተዳከመ እንደዚሁም ደግሞ ቀዝቀዝ ያለ ቡድናዊ ሂደቶችንም ያስመለከተንም ተጫዋች እንደነበረ ይታወቃል። ይህንን ተጫዋች በተመለከተ እንግዲህ ሰፋፊ ሀሳቦችም የተነሱ ነው የሚገኘው። ለማንኛውም እንግዲህ ወደ ማንቸስተር ዩናይትድ ያመራል ወይስ ደግሞ ወደ ሪያል ማድሪድ ያመራል ካልሆነ ሩመርና ጭምጭምታዎች ብቻ ሆኖ ይቀራሉ የሚለው ጉዳይ ራሱን በቻለ መልኩ እንደዚሁም በጉጉት የሚጠበቅ ጉዳይ ነው። ኢትዮጵያ በ3000 ሜትር የመሰናክል የፍጻሜ ውድድሯን አከናውና ነበር። እንግዲህ በቶኪዮ የዓለም አትሌቲክስ ሻምፒዮና እየተከናወነ እንደሚገኝ ይታወቃልና በዚህ ውድድር ላይ እንግዲህ በ3000 ሜትር መሰናክል ኢትዮጵያ በውድድሩ ተሳትፎ አድርጋ ነበር። በአትሌት ሲምቦ አለማየሁና በአትሌት ሎሚ ሙለታ አማካኝነት የተወከለችው እንግዲህ ሀገር ኢትዮጵያ በውድድሩ ላይ እንግዲህ በጣም በሚያሳዝን መልኩ አሁንም የወርቅ ሜዳሊያዎችን ማሳካት እየከበደን መጥቷል። የነሐስ ሜዳሊያ እንግዲህ በሲምቦ አለማየሁ አማካኝነት ማግኘት ይችላል። ኬንያና ባህሬን እንደዚሁም የወርቅና የብር ሜዳሊያዎችን ማሳካትም ችሏል። በርካታ ሀገራት በዚህ ውድድር ላይ እንግዲህ ማን እንደሆኑ በደንብ እያሳዩ በሚገኙበት በዚህ ጊዜ የኢትዮጵያ አትሌቲክስ ፌዴሬሽን እና እንደዚሁም ደግሞ መሰል አመራሮቻችን ጎራ ከፍለው ሽኩቻዎች ውስጥ የወደቁበትና የገቡበት አጋጣሚ አለና ከዚህ ጋር ተያይዞ እንግዲህ የአትሌቲክሳችን ህመም የአትሌቲክሳችን ችግር አሁንም እንደቀጠለ ነው። የፓሪስ ኦሎምፒክ ላይ የተመለከትናቸው አበይትና ዋና ዋና ጉዳዮች አሁንም ቢሆን እንደዚሁም ደግሞ የሚቀጥሉበት አጋጣሚም ተፈጥሮላቸዋል ማለት ነው። ምናልባት እንግዲህ በአትሌቲክሱ ውጤት የኢትዮጵያ ህዝብ እንግዲህ መከፋቱም እርግጥም ሆኗል። ከዚህ ቀደም እንግዲህ በዚህ ጉዳይ ጋር በተገናኘ በጣም በርካቶችም ሀሳቦቻቸውን እየሰጡ እንደነበር ይታወቃል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ስለሺ ሰን ከዓለም አትሌቲክስ ሻምፒዮና ውድድር መጥፋት አኳያ መግለጫ ሰጥተው ነበርና ምንድነው ያሉት? እንግዲህ አትሌቲክስ ለኢትዮጵያውያን ባህላችን እንደመሆኑ መጠን በዚህ የአትሌቲክስ ውድድር ስኬታማ ሆነን አለማጠናቀቃችን ወይም ደግሞ የወርቅ ሜዳሊያዎችን በደንብ ባለማምጣታችን ህዝቡ ይከፋል። መከፋቱ ደግሞ ምንም የሚያጠያይቅ ጉዳይ የለውም። ወርቅ ለለመደ ብር፣ ብር ለለመደ ነሐስ ምንም ነው የሚል ሀሳብንም እንደዚሁ ሰጥቷል። ለማንኛውም እንግዲህ ኢትዮጵያ በዓለም አትሌቲክስ ሻምፒዮናም ጭምር እንደዚሁም ደግሞ በፓሪስ ኦሎምፒክም ጭምር እጅግ በጣም ድክምክም ያለና መያዣ መጨበጫ የጠፋው የውጤት አዘቅት ውስጥ እንደገባችም የሚታወቅ ነው። ለማንኛውም እንግዲህ ከአትሌቲክሳችንም እንደ እግር ኳሳችን የሽንፈት ጽዋን ለምደነው መሸነፋችን ብርቅ እንዳይሆንብን አመራሮቻችን በጥሩ የአሰራር ጎዳኖች እንደገና ቆም ብለው ራሳቸውን እንዲያደሱ ስንል በአክብሮት እንጋብዛለን። አድማጮቻችን አብራችሁን ከኛ ጋር ቆይታ ስላደረጋችሁ ስላደመጣችሁና ስለተከታተላችሁን ከልብ እናመሰግናለን።